ሰው አንዴ ከዳነ በኋላ በኃጢአት ጸንቶ ከተመላለሰ ድነቱን ያጣል ወይ? ጥያቄው ስለ ዳነ ሰው አይመስልም። ስለ ዳነ ሰው የተጠየቀ አይመስልም። ስለ አንድ ዱርዬ የተጠየቀ ነው ይመስለው እና ሁልጊዜ የጸጋ ወንጌል ሲሰበክ ሙሉ ሀሳቡን ያለማግኘት ችግር አለ። ጸጋ ራሱ የጸጋውን ጉልበት አለማወቅም አለ። እግዚአብሔር ጸጋን ወይንም ደግሞ ነፃ ችሮታን ሲሰጠን ወይም ሲልክልን ዓላማው ሰዎች በሕግ ዘመን ላይ ሕይወታቸውን ሊቀይሩ ስነ ምግባራቸውን ሊቀይሩ ሕጉ ስላላስቻላቸው ነው ጸጋ የተሰጠው። የብሉይ ኪዳን ሕግ ሰዎችን ከእግዚአብሔር ጋር አለማስታረቅ ወይም ፍጹማን አለማድረግ ወይም አለማዳን ብቻ አይደለም ችግሩ። የብሉይ ኪዳኑ የሕይወት ስርዓት ሰዎችን አለማዳን ብቻ ሳይሆን ከኃጢአት ኃይልም ነፃ ሊያወጣቸው አልቻለም። ከኃጢአት ልምምድ ነፃ ሊያወጣቸው አልቻለም። ስለዚህ እግዚአብሔር ሁለቱንም በአንድ ጊዜ የሚመልስ ነገር ሰጠ። እሱም ጸጋ ይባላል። ጸጋ የእግዚአብሔር ነፃ ችሮታ ሲሆን እሱም ደግሞ በሰውነት የተገለጠው ራሱ ኢየሱስ ነው። የአዲሱ ኪዳን ጸጋ ራሱ ኢየሱስ ክርስቶስ ነው። ፐርሰን ነው ጸጋ። የሆነ ትምህርት አይደለም፣ የሆነ ሀሳብ አይደለም ማለት ነው። እና ይህ ጸጋ ተገለጠ፣ በኢየሱስ መምጣት ተገለጠ ስንል ያ ማለት ነው ዓለም ሳይፈጠር አስቀድሞ በክርስቶስ ተሰጠን፣ አሁን ደግሞ በእርሱ መምጣት ተገለጠ ይላል። የእግዚአብሔር ነፃ ችሮታ ሲሆን ይህ የእግዚአብሔር ነፃ ችሮታ በአንድ ጊዜ ሁለት ነገር መስራት ቻለ። ሁለቱ ስራዎቹ በአንድ ቦታ በቀላል ጥቅስ ተጽፎ እናገኛለን። ቲቶ ምዕራፍ 2 ቁጥር 11 ቲቶ ምዕራፍ 2 ቁጥር 11 የጸጋን ሁለት ስራዎች አንድ ጊዜ ይነግራቸዋል። ምንድን ነው የሚለው? አንደኛ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይላል። ቁጥር 11 ሰዎችን ሁሉ የሚያድን የመጀመሪያ ስራው ይሄ ነው። ጸጋው ሰዎችን ከእግዚአብሔር ጋር ማስታረቅ፣ ማዳን፣ ከእግዚአብሔር ፍርድ ሰዎችን ማስጣል፣ በክርስቶስ መስዋዕትነት ላይ የተመሰረተ ቅጣትን ሁሉ በክርስቶስ ላይ በማድረግ ኃጢአተኛው ሰው እንዲሁ በክርስቶስ እምነት እንዲጸድቅ። እዚህ ጋር አሁን ድርድር የለም። ጸጋው በእምነት ነው የሚያድነን፣ በስራ አይደለም ማለት ነው። ሮሜ ምዕራፍ 3 ላይ ሁሉም ኃጢአት ሰርተዋል ማለት አይሁድም፣ የምዕራፍ አንዶቹ አህዛቦችም፣ የምዕራፍ 2ቶቹ አይሁዶችም ሁሉም ኃጢአት ሰርተዋል፣ የእግዚአብሔር ክብር ጎድሏቸዋል። በክርስቶስ ኢየሱስ በሆነው ቤዛነት የጸጋ ምንጩ የክርስቶስ ቤዛነት ነው ማለት ነው። በክርስቶስ ቤዛነት እንዲሁ በጸጋው ይጸድቃሉ ማለት የጸጋ በነፃ የመዳናችን ምክንያት የክርስቶስ ቤዛነት ነው። ማንም ሰው ክርስቶስ ለኃጢአቴ ቤዛ ሆኗል ሞቷል ካለ በኋላ እምድነው ግን በመልካም ስራዬ ነው ካለ አልተግባባም ማለት ነው። መስዋዕትነቱ ያመጣው ነገር ነው፣ ክርስቶስ ነው ጸጋ። እና መጽሐፍ እንደሚል ሮሜ 3 ይህ የእግዚአብሔር ጽድቅ አሁን ተገልጧል፣ ይኸውም በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው። ልዩነት የለም። ሁሉ ኃጢአት ሰርተዋል፣ የእግዚአብሔር ክብር ጎድሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። ኤፌሶን 2 ጸጋው በእምነት አድኗቸዋል፣ ማንም እንዳይመካ ከስራ አይደለም። ሮሜ 6 ወደ ቁጥር 11 ጸጋ በስራ ጭምር ከሆነ ጸጋ መሆኑ ይቀራል። ለዚህ ሙሉ በሙሉ ጸጋ የመጀመሪያ ስራ ራሱን ማዳን የማይችለውን ሰው ማዳን ነው። ከእግዚአብሔር ፍርድ ማስጣል ማዳን ነው ማለት ነው የመጀመሪያ ስራ። ቀጥሎ ቲቶ 2:11 ላይ ነን ያለ ነው። ምን ይላል? ይህም ጸጋ ራሱ ማለት ነው። ይህም ጸጋ ኃጢአተኛነትንና ማለት ህጉ ይህንን ማስወገድ አልቻለም። ኃጢአተኛነትንና ዓለማዊን ምኞት ክደን የተባረከውን ተስፋችንን እርሱንም የታላቁን የአምላካችንንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል እንግዲህ ከዚህ በላይ ህይወት የለም፣ ከዚህ በላይ ላይፍ የለም፣ ከዚህ በላይ ቅድስና የለም።
እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። ራሳችንን እናስተምራለን አይደለም። ይኸው ጸጋ እነዚህን አይነት ህይወት ስርዓት ውስጥ እንድንገባ ያስተምረናል። ስለዚህ መጀመሪያ ጸጋን ካላወቅነው ሰው በጸጋ ከዳነ በኋላ እንደ ልቡ ኃጢአት ቢሰራስ ምናምን የሚለው ነገር ጸጋን ስላላወቅነው ነው። ጸጋ ጋር ካልተዋወቅን እንደዚሁ ነው የምንጠይቀው። ጸጋ እኮ ድሮ ህጉ አርግና አታርግ ያላስቻለውን ሊያስችል ነው የመጣው። ህጉ የሙሴ ህግ አርግና አታርግ ይላል። ይሄን አርግ፣ ይሄን አታርግ፣ ይሄን መመሪያ ይሰጥና ያን የምትፈጽሙበትን ግን አቅም አይሰጣችሁ። ራሳችሁ ናችሁ የምትሞክሩት። ስለዚህ ህጉ ሰውን ፍጹም ሊያደርገው አልቻለም። በእግዚአብሔር ፊትም ከፍርድ ሊያድነው አልቻለም። ጭራሽ ፍርድ ነው የሚያመጣው። ከዛም ባሻገር ደግሞ በዚህ ምድር ላይ ሰውየው በአግባብ እንዲኖር አላደረገውም። የተስተካከለ ህይወት፣ የተቀደሰ ኑሮ እንዲኖር ህጉ አላስቻለም። ገላትያ ምዕራፍ 3 ከቁጥር 3 በኋላ ከቁጥር 1 ጀምሮ ማንበብ መልካም ነው። ቀለል ያለ ትርጉም ያላችሁ በመጀመሪያውኑ ህግን በመጠበቅ መንፈሳዊ ህይወት ለመኖር እንዳልቻላችሁ አውቃችሁ ነው የሚለው። አርግና አታርግን በመጠበቅ መንፈሳዊ ህይወት ልትኖሩ እንደማትችሉ አውቃችሁ በመንፈስ ቅዱስ ከጀመራችሁ በኋላ ከእንደገና በስጋ ጥረት ደግሞ መንፈሳዊ ህይወት ለመኖር እንዴት ትሞክራላችሁ? ሞኞች ናችሁ ልበል ይላል። ህጉ አያስችልም ማለት ነው። ህጉ በእግዚአብሔርም ፊት ሊያድን አልቻለም። ከእንደገና ደግሞ በኑሮ ምልልስ ውስጥ ደግሞ እስራኤላዊውን ሊቀድሰው ይሄ ቲቶ ላይ የዘረዘርነው አይነት ህይወት ውስጥ ሊከተው አልቻለም። አሁን ጸጋ መጣ። ጸጋ በአንድ ድንጋይ ሁለት ወፍ ነው። አንደኛ በክርስቶስ ቤዛነት ላይ በተመሰረተ በነፃ የሆነ ጽድቅ ለአማኙ ተቆጠረለት። ማንም እንዳይመካ ከስራ አይደለም። ሁለተኛው ደግሞ ይሄው በነፃ ያዳነን ጸጋ፣ ይሄው ዘሴም ጸጋ ኃጢአተኛነትንና ዓለማዊን ምኞት ክደን የተባረከውን ተስፋ ጭራሽ ኢየሱስ ክርስቶስን እንድንጠባበቅ ራስን በመግዛት በጽድቅ እንድንኖር ያስተምረናል። ያው ዘሴም ጸጋ እና ጸጋ እንዲህ የገባው ሰው አንድ ከእግዚአብሔር ፍርድ 100% ድኗል። ሁለተኛ ይሄው ጸጋ ያን ሰውዬ ከቀን ወደ ቀን በህይወቱ ላይ ክርስቶስን ወደ መምሰል የሚቀየር የህይወት ለውጥ እንዲያመጣ ያስተምረዋል። ሰውየው አይደለም ይሄንን የሚያመጣው። ይሄን ከገዳም ጎትታ አታመጣም። የትም ተገብቶ አይመጣም። ጸጋው ግን የእግዚአብሔር ችሎታ ነው። ጸጋ የእግዚአብሔር ችሎታ ሲሆን ክርስቶስ ሲሆን ሰውየው በነፃ የሚቀበለው ነው። ስለዚህ ይሄው ጸጋ ኃጢአተኛነትና ዓለማዊን ምኞት እያስካደው ክርስቶስን ወደ መምሰል ይቀይረዋልና ጸጋን የተረዳን ሰው፣ ጸጋን የገባው ሰው፣ በጸጋ የዳነን ሰው እንደ ልቡ ኃጢአት እየሰራ ቢኖርስ ተብሎ ስለሱ ጥያቄ አይነሳም። በጭራሽ ስለሱ ጥያቄ አይነሳም። እንደ ሰው ይደክማል፣ ይሰናከል ሊሆን ይችላል፣ ፈተና ውስጥ ያልፋል፣ ይዝላል። ግን ያ እርሱን ያዳነው የእግዚአብሔር ጸጋ አቅም አለው፣ ሰውየው አይደለም። ጸጋው ግን አቅም አለው። ጸጋውን መጠራጠር አያስፈልግም። ያው የእግዚአብሔር ጸጋ ሰውየውን በእግዚአብሔር ፊት ያዳነው ጸጋ እንዴት ከድካም ህይወት ሊለውጠው አይችል? በቅዱሱ አምላክ ፊት ንጹህ ያደረገው የእግዚአብሔር ጸጋ፣ በቅዱሱ አምላክ ፊት ኃጢአተኛውን ነውር አልባ ያደረገ የእግዚአብሔር ጸጋ ቀጣይ ህይወቱን እንዴት ሊቀይር አይችልም? ስለዚህ ጸጋ የሰውየውን ህይወት የመቀየር አቅም ያለው ስለሆነ እግዚአብሔር ጭራሽ እኮ እግዚአብሔርን ወደ መምሰል ይቀይረዋል ነው የሚለው። ይሄ የብሉይ ኪዳን ቃል አይደለም፣ የአዲስ ኪዳን ቋንቋ ነው። እግዚአብሔርን ወደ መምሰል እየቀየረው የሚመጣው የእግዚአብሔር ጸጋ ነው የተገለጠው። ዝም ብሎ ጸጋ የሚባል የሆነ ትምህርት አይደለም የተገለጠው። ሰዎችን ህግ ሊቀይራቸው ካልቻለ ስርዓት ሊቀይራቸው ወደሚችል ነገር ያስገባ ነው ማለት ነው ጸጋ። ስለዚህ ጸጋ አይጠረጠርም። አንዳንድ ጊዜ ሰዎች በጸጋ መዳናቸውንም ራሱ እርግጠኛ ስለማይሆኑ ኦኬ እሺ በጸጋ ድኛለሁ ወይም በጸጋ ድነዋል አባላት ቅዱሳን በጸጋ ድናቸዋል፣ ግን ህይወታችሁ የሚቀየረው ህጉን በመጠበቅ በመጣጣር ነው ይሉና እነዚህ አስመሳዮች፣ እነዚህ ዋሾዎች፣ በጸጋ ላይ ዋሾዎች ዓላማቸው ምንድን ሲባል ሰዎች በጥረት ህይወታቸው እንዲቀየር አይደለም፣ ህግንም በመጠበቅ ህይወታቸውን እንዲቀየር አይደለም፣
በደንብ አድርገን ስናየው ከመጀመሪያው ነው በእግዚአብሔር ፊት ጸጋው እንዳዳናቸው ራሱ እርግጠኛ ስላልሆኑ፣ ስለዚህ የጸጋውን ጉልበት የማያውቁ የሃይማኖት መሪዎች ምናልባት ጸጋ ብቻ እምነት ብቻ መጽሐፍ ቅዱስ ብቻ የሚለው የፕሮቴስታንቱ ግሩፕም ዛሬን ጸጋን በግልጥ እስከ መቃወም ጸጋን በግልጥ እስካለመስበክ መልሶ የሕግ ባሪያ እስከ መሆን የተደረሰበት ጊዜ ነው ያለው። ስለዚህ ጸጋን አለማወቅ ነው። በሕግ ሰው ሊቀየር አይችልም። በአርግና አታርግ የሰው የህይወት ሊስተካከል አይችልም። ስነ ምግባር ሊመጣ አይችልም። የሰው ህይወት የሚቀየረው የእግዚአብሔር ጸጋ ላይ በመደገፍ ነው፣ በማመን ነው። ሕግን በመጠበቅና በአርግና አታርግ ጥረት የሰው ህይወት አይቀየርም። አሁን የመጣው ብልጣብልጥነት አዎ በእርግጥ ነው በጸጋው ድነናል። ድሮ እኮ የማይሉት ናቸው። እችንም አይሉም ነበር። ድነናል ግን ሕጉ አልተሻረም፣ ሕጉ የተሻረው እንደዚህና እንደዛ ነው ብለው የመከፋፈል ነገር ውስጥ የሁሉ ድካም ጸጋን ያለማወቅ ነው። ጸጋን መጠራጠር ላይ ነው ያለው። ካስፈለገ በድንጋዮች ላይ የተጻፈውን ሕግ እንደሻረው ካስፈለጋችሁ እሱም አለ ምዕራፍ 3 ቆሮንቶስ ላይ ማለት ነው። አንዳንዶች አይ የመስዋዕቱ ሕግ ነው፣ የቁርባኑ ሕግ ነው፣ የፍየሉ የጊደሩ የመስዋዕቱ አይነት ሕግ ነው ተሽሯል የሚለው አይ እንደሱ ከሆነ ሁለተኛ ቆሮንቶስ 3:7 ላይ በድንጋይ ላይ የተጻፈው የሞት አገልግሎት ያ የተሻረ የሞት አገልግሎት በድንጋይ ላይ የተጻፈ ይላል። ምክንያቱም እናውቃለን የሙሴ የመስዋዕት ሕጎች በድንጋይ ላይ አልተጻፉ። የሙሴ የቁርባን የመስዋዕት በጉ ይታረድ፣ ፍየሉ ይታረድ፣ ጥጃው ይታረድ የሚለው በመጽሐፍ ነው የተጻፈው፣ በክርታስ በብራና። ሙሴ ጽሑፎቹን በብራና ነው የጻፈው። በድንጋይ ላይ የተጻፉት ወደ ተራራው ይዟቸው ወጥተው በእግዚአብሔር እጅ የተጻፉ ካስፈለገ 10ቱ ትእዛዛት ናቸው በድንጋይ ላይ የተጻፉ። ያ በድንጋይ ላይ የተጻፈው የሞት አገልግሎት ክብሩን አጥቷል እስከሚል ድረስ። ለምን ሲባል አሁን በአርግና አታርግ አይደለም። እውነት ለመነጋገር በመንፈስ የሚመሩ እነዚህ እግዚአብሔር ልጆች ናቸው። ሕጉ ከሚጠብቀው በላይ እንድንኖር ነው የተጠራን። ሕጉ ከሚጠብቀው በላይ እንድንኖር ማድረግ የሚችል ደግሞ የፈሪሳዊነት ኑሮ የለም። ፈሪሳውያን ድንጋይ ይዘው ለወገራ የሚመጡ ናቸው። ይሄን ያልሰራ ይወገራ ሲባል የሚበተኑ ናቸው። የሃይማኖት ጽድቅ ከዚያ አያልፍም። ጸጋው ግን ኃጢአተኛነትና ዓለማዊን ምኞት ያስክዳል። እግዚአብሔርንም ወደ መምሰል እየቀየረን ይመጣል። እንደ ሰው ደካሞች ልንሆን እንችላለን። በፈተና ውስጥ ልናልፍ እንችላለን። የህይወት ለውጣችን ግን ቀጣይ ነው እና በጸጋው ላይ አትጠራጠሩ። አንድ ሰው እውነተኛውን የጸጋውን ሐሳብ ካገኘ የጸጋውን ትምህርት ካገኘ ጠያቄ ምንድነው የጠየቀው ወይም የጠየቀችው? እንደ ልቡ ኃጢአት እየሰራ ቢቀጥልስ? ኖ ከመጀመሪያም ጸጋውንም አላወቀም። በጸጋም የዳነ ሰው አይደለም። በጸጋ የዳነ ሰው በምንም አይነት ሁኔታ ሊስት ይችላል። አዎ፣ ነገር ግን የደከመበት ድካም ትክክል እንዳይደለ በደንብ ያውቃል። የእግዚአብሔርም ጸጋ ይቀይረዋል። አንቺ ጠያቄ እንደጠየቅሽው በዛው አይነት እንደ ልቡ ምናምን ነገር አለ። ሲጀመር እኔ ቃሉ ይከብደኛል። አንድ ክርስቲያን እንደ ልቡ ኃጢአት እየሰራ እንዴት ይሄ ቃል ራሱ ይመጣልናል? እንደ ልቡ ሰራ እንደ ልቡ ምናምን የሚል ማለት ነው። እና ረስተናል እኮ አይደለ? የዚህ ዓለም ላይ ያለውን ነገር ረስተናል። እና እንዴት ትዝ አለን እንደ ልብ ኃጢአት መስራት የሚለው ቃል ራሱ ቃሉ ከየት ነው የሚመጣላችሁ ለማለት ነው። ኤኒዌይስ እንደ ልቡ ኃጢአት ቢሰራ እስካል ሲጀመር አልዳን፣ ሲጀመር ጸጋውን አያውቀው፣ ሲጀመር የእግዚአብሔር ልጅ ለመሆኑ ጥያቄ አለ። በምንም ጸጋ ሰውን እየቀየረ ይመጣል፣ እየለወጠው ፈተና ግን አለበት፣ መውደቅ መነሳት አለበት። ሰውየውን መንፈስ ነው ልትሉት እንዳይሆን፣ ሰውየው ስጋ የለበሰ ነው፣ ይፈተናል። አለዚያ መንፈስ ነው ከሚሉት ጋር ናችሁ ማለት ነው። ለዚህ ስጋ አለው፣ ፈተና አለው፣ ይቻለም አለች፣ ውጣ ውረድ አለ፣ ኑሮ፣ ህይወት ወዘተ። በአፉ በአይኑ በጆሮ ሊስት ይችላል ሰው። ነገር ግን የሚሰራው ነገር ልክ እንዳይደል በደንብ ያውቃል። ለመቀየርም በውስጡ የዳግም ልደት ምኞት አለው። ዳግም ስለተወለደ ህይወቱን እንዲሻሻለት እንዲለወጥለት ጉጉትና ምኞት አለው እና ቀስ ያለ እግዚአብሔር የልጁን መልክ እንዲመስል እየቀየረው ይመጣል። በተረፈ ዳግመኛ የተወለደ ጸጋው የገባው ሰው በቋሚነት ሕይወት ስርዓት አድርጎ በኃጢአት ልማድ ሊኖር ፈጽሞ አይፈልግም፣ ሳይሆን አይችልም። ዘሩ በእርሱ ስላለ አቅሙ የለው።
እንደ ልቡ የሚሰራ የሆነ ሰውዬ አይቻለሁ። እሱ የሕግ ተማሪ ነው። ሕግ ለምን ሲባል አንድ ሰው እዛው ኃጢአት ውስጥ ለዘላለም እንዲቆይ የሚያደርገው የኃጢአት ኃይል ሕግ ነው። ሮሜ 7 አጥኑ። አንደኛ ቆሮንቶስ 15 የመጨረሻዎቹ ቁጥር 50ዎቹ ቁጥር ውስጥ ሂዱ። የኃጢአት ኃይል ሕግ ነው። ሮሜ 7 ሕግ ከሌለ ኃጢአት ኃይል ያጣል፣ ሕግ የሚሰበክ ከሆነ ግን ኃጢአት ኃይል ያገኛል ይላል። ሕግ በሌለበት ወይም ሕግ በማይሰበክበት ቦታ ኃጢአት ኃይል ላይ ያገኝ አይችልም። ለዚህ ነው ጸጋውን በመቃወም ሕግ ላይ ትኩረት በማድረግ የምዕመናኑን ሕይወት እንቀይራለን ብለው የሚደክሙ አብያተ ክርስቲያናት ጸጋን የሚሰብኩ ቸርቾችን ወይም ሰባኪዎችን በኃጢአት ሊያሙ ወይም ኃጢአት እንደ ልብ ስሩ ይላሉ ብለው ለማጣመም ቢሞክሩ ቦዘኔነቱና ወመኔነቱ የሚበዛው ግን እነሱ ጋር ነው። የሕግ ስብከት በሚሰብኩ አብያተ ክርስቲያናት ውስጥ ውድቀት ከፍተኛ ነው። ልንናገር የማንችለው ውድቀት በእነሱ ዘንድ ነው ያለው። እውነታው ይሄ ነው።